ወንድማችን ሰይድ ወረባቦ ከነበረበት ሀገር እንዲባረር ተደርጓል። ህግ አካል እንዴት እንደ ህጉንም አላውቅም። ወላሂ የቀለድኳል። ምናልባት ይሄ ቀልድ ከመሰላችሁ እዛ ሀገር ለሚኖሩ ለነ ምናምንም ከነበረበት ሀገር ሙሉ በሙሉ ተባሯል። ያለው ነገር ይሄ ነው ማለት ኢትዮዬ፣ እውነቴን ነው ወላሂ በነበረበት ሀገር ተቀጥሮ ነው የሚሰራ። ኢትዮጵያ እንግዲህ ከሳውዲ ገብቶ ኢትዮጵያ ሁሉ ታስሮ ስንት ነገር ሆኖ ወደ ዱባይ ለስራ ሂዶ ነበር። ከዛም ያለው ነገር እንግዲህ ለእህቱ ነው ድምፅ እየሆነ የነበረው። ለእህቱ እንግዲህ ምክንያቱ ይሄ ነው፣ ሌላ ምክንያት የለም። በነበረበት ጊዜ በጣም ያሳዝናል። ያው እንደ አማራ ባለንበት በቁማችን እኛም ተደብቀን እንሳደዳለን። በየሀገሩ በቁምም ያለ ነው እንደዚህ እየሆን እንኖራለን። ሰይድ ወረባቦ ተባሯል ካለበት ሀገር ከስራው የነበረበት ሀገር ላይ ያው ብዙ ችግር አሳልፎ ነው ከዛም የመጣ። ጠይቁት፣ እሱን የምትግባቡ ወንድሞቹ እህቶቹ ጠይቁት፣ በውስጥ አይዞ በሉት። በጣም ያሳዝናል። በቅርብ ጊዜ እህቱም አልፋለች፣ እህቱም ሙታለች። ነገሮች በጣም ይደጋገማሉ፣ በጣም ይበዛሉ። ምንም ይሄ የሚደበቅ ነገር ስላልሆነ ነገ ይፋ የሚወጣ ምንም ሁሌ እኛ እየተደበቀ እንዳትናገሩ እልል የምትላለ ምን ደስ ይበላችሁ፣ ምን ችግር አለው? አይደለም በህይወት መባረር ቀርቶ ምን እኛ አደባባይ ላይ እኮ እየተገደልን እኮ ነው። አደባባይ ላይ እህታችንም ባለችበት ደረጃ ነው። ምድርም ላይ ይሄ ሁሉ ጣጣ፣ ይሄ ሁሉ መከራ፣ ይሄ ሁሉ ትንፋሽ፣ ይሄ ሁሉ በየሄድንበት በማንኛውም ሀገር ላይ የምንሳደድ በአማራነታችን ምንም አይነት ነገር አይደለም። ያ ምንድን ነው? እውነታዊ ነው። እኛ ደብቀን የምናደርስ እህት ወንድሞቹ እዚህ ጋር ምናልባት እንኳን ደስ አላችሁ ስንገደል ምልል እያላችሁ ትፖስታላችሁ አይደል? አይደለም በህይወት መባረር ከአንድ ሀገር መባረር ቀርቶ ስንገደል ምልል ትላላችሁ። ችግር የለውም፣ እሱ የጊዜ ጉዳይ ነው። መባረር ቀርቶ ሞት አለ፣ ትረሸናለህ፣ ብዙ ነገር አለ። ግን አንድ ሰይድ ወረባቦ ጉዳዩን ያቆመዋል አይደለም። ሚሊዮን ሰይድ ወረባቦዎች አለን፣ ሚሊዮኖች አለን። እኛ ለሚሊዮን የምበቃዋለሁ። እኔ የሀናን ጉዳይ አናቆመው። ሀና በህይወት አለች። የፈለጋችሁት ልትሰሩ ትችላላችሁ። በፈለጋችሁት መንገድ ልትሄዱ ትችላላችሁ። በፈለጋችሁት ልትፈርጡ ትችላላችሁ። ከሀገር ማንንም ልታባር ትችላለህ። ወደ የትም ልታረግ ትችላለህ። እሱ ነፍስም እየጠፋ ነው፣ ነፍስም እየሞተ ነው። ግን ለአንድ ትህቱ በዚህ ልክ እንትን ስላለ የባለ ጊዜ ታስቁኛላችሁ፣ በጣም ታስቁኛላችሁ። እንቺ ደብተር ግን እቺ መጽሐፍ አትቀደድም ማለት የምፈልገው ሌላ እህት ወንድሞቻችን ጠይቁት፣ እንዴት ነው በሉት። እንኳን ይሄ ቀርቶን አሁንም በድጋሚ የምናገረው እናቶቻችን፣ አዛውንቶች፣ አሮጊቶች በቀይ ጢት እየተረሸኑ ነው ያሉት። አትዋሽ። ወላሂ ነው የዋሸው አይደለም፣ ወላሂ የዋሸው አይደለም። ምናልባት አሉ መሰለኝ ባለሙያዎች፣ ጠይቁትና አድሪሱን ኦፕን ቪዲዮ እናትን ልብዳል ሸርሙጣ ልጅ ለምን አባ ነው ቪዲዮ የምከፍተው? እኔ ስታስበኝ ጾታዬን የቀየርኩ ሴት እመስልሃለሁ? ባለሙያዎች አሉ አይደል እነ ሙኒት ምናምን፣ እነሱን አስልካችሁ አሳዩት። የእሱን እንትን እዛ ላይ ታረጋግጣላችሁ። እና ሁሌ ይሄ የተደብቁ እንዳትናገሩ ማንንም። ለሱ የምታዝኑ እህት ወንድሞቹ ጠይቁት በውስጥ። ይሄ ነው እኔ መልእክቴን የማስተላልፈው። በተረፈ እንዴት ናችሁ? የሀና ጉዳይ ነው። የሀናን ጉዳይ እናወራበታለን።
ያ እና አቤት ጆካ ዳርግ ልጅ ነኝ። በቃ የሆነ ነገር እናድርግለታ ካስወጡት ከዛ ሀገር በውስጥ አውሩት እንጂ ከባድ ነው። እንዴት በዚህ ኬዝ ብቻ ነው ውጣ የተባለው? ወላሂ አለቀ። ተጠራ። ከትላንት ወዲያ ተጠርቷል አሉ። አሁን ነው እኔ ዛሬ ነው ደውሎ የነገረኝ። እሱም ቪዲዮ ሰርቷል። ዋጋ አይተሽ ከሆነ ዋጋ መከፈል ምናምን እንደዚህ አይነት ጽሁፎችን አስቀምጧል። ነገ ሞቶ የሚናገረው ነገር ስለሆነ ይሄ ምንም የሚደበቅ ነገር አይደለም። ግን እኔ በጣም የሚያሳዝነኝ እዛ ዋጋ የምትከፍለው ስንት ነገር የታገተችው በነፍስ የታገተችው እህታችን እያለች ደግሞ እሱንም እንደዚህ አሳዶ ስድባችሁ ሌላው ምንም ይቅር፣ ምንም ችግር የለውም። ውይ በእናትህ በጣም ነው የሚያሳዝነው። ያ እንደዛ ያ ሁሉ ቀን ቁጭ ብሎ እና እሱ ነው ያለው ነገር። ያ ሁሉ ቀን መቀመጥ አለመቀመጡ ሳይሆን የልጅቷን ትርጉም ሳያገኝ ሌላ ሚዲያ ይዞ መንጣቱ ይሄ ከባድ ነው ያለው ነገር። ይሄ ነው ከሰውታል ማለት ነው ጆካዬ። ወላሂ እኔ አላውቅም፣ ስለ ሀገሩም ህግ አላውቅም ምን እንደሆነ። ያው ዝሮ ይሄ ሆኗል ነገሩ ይታይ። ቆይ በውስጥ እናወራው። ቆይ መጣሁ። ኦኬ ማውራት የፈለጋችሁ ጠይቁት፣ አውሩት። እንዴት ነው በሉት፣ ሰላም በሉት እና ማረጋገጥ ደግሞ ከፈለጋችሁ ምናልባት እሱም ያረጋግጥላችሁ የሆነ እንትን ስለሚኖረው ማየት ትችላላችሁ። ይሄ ዝም ብሎ ነገር የሚመስለኝ አይመስለኝም። ለሌላ እንትን የምታውሉ ሰዎች እልል ኦኬ ሽኑ ጆካዬ እንዴት ነህ? ወይ ሰላም ነህ? ማን ነው? እንዴት ነሽ? አለን እግዚአብሔር ይመስገን። እኔ የምልህ ሰይዶ ላይ ነው እንዴ? ዋይ ምን ስላደረገ? እንግዲህ አላውቅም። ያለውን ነገር እሱን አናግሩት፣ ጠይቁት። ያለው ነገር ባለው ጉዳይ ላይ ሰሞኑን በተደረገ ነገር ላይ ይመስለኛል ያለው ጉዳይ ይሄ ሆኗል። እኔ ያሳዝናል። ምን አደረገ? ድምጽ ነው የሆነው። ጥያቄ ነው የጠየቀው። ዋይ እነማን ናቸው ከሳሾቹ? እልይ አላውቅም። እንግዲህ በውስጥ ጠይቂው እሱ ያለውን ነገር። እኔ ስላገሩም ህግ ምናምን ስለማላውቅ ያለውን ነገር ለእናንተ አድርሻቸዋለሁ። እውነታውን መጠየቅ የእናንተ ነው፣ ማረጋገጥ የእናንተ ነው። አይ ግን በጣም ጆካዬ ያሳዝናል። እዛ ጋር የተጎዳች እህታችን እያለች እንደገና ደግሞ ይሄ የሆነ ነገርማ ሊኖረው ይገባል። ኤንዌይስ ግን አሁንም አናቆምም። ኢትስ ኦኬ። እሱን በምንረዳው እንረዳዋለን። እንግዲህ ዋጋ መክፈል ያለ ነው። ግን አሁን ላይ እየመጣ ያለውን ጆካ እያየኸው ነው። ምን እያመጡ እንደሆነ እነ ሎዛ ምን እያሉ እንደሆነ እየሰማ